በስተመጨረሻም በአምላኬና አብነት እንግዲህ ለህብስት ደረሱላት ማለት ነው። ታፈስዬ እንግዲህ ግራ ሲገባት ደወለች። መኖሯን በማወቁ ራሱ ደስ ብሎኛል። አብነትና በአምላክ የእውነት በጣም ተጨንቀው ነበረ። ታዲያ መኩሪያ ምን የሚያደርጋት ይመስላችኋል? አብነትና በአምላክ በእርግጠኝነት ይደርሳሉ። ከዛ በኋላ መኩሪያን ምን እንደሚያደርጉት መገመት አይከብድም። አብነት ማን ነው በአምላክ ይዞ የሄደውንም ነገር አይታችሁታል ማለት ነው። ስለዚህ አላቅም ምን እንደሚፈጠር። መኩሪያ እንግዲህ ህገወጥ ነገር ነው ያደረገው ማለት ነው። አንደኛ ደረጃ በማታውቀው ሀገር ጠልፏት እንግዲህ ያቺ ብርቄ የምትባለው ናት ይዛት ሄደችው እኮ ተነጋግረው ነው። ምክንያቱም ከዛኛው ካሸናፊ ነው ማነው እሱ ያ ልጅ ማለት ነው። ከሱ ጋራ የተቀራረበች መስሏት ቅናት ይዟት ልጅቱን ወደ ወንዝ ይዛ ሄዳ ከዛ በኋላ መኩሪያ ጋር ደግሞ እኮ የት ነው በጨለማ ይዛት የምትሄደው ምናምን ብሎ ነበረ። ከዛ ብርቄ ትናንት ስትጠየቅ እኔ ምንም የማውቀው ጉዳይ የለም፣ እኔ ደግሞ በክፉ አስቤው አልነበረም እና መኩሪያ በግድ ይዟት ሄደ እና ለምን መተሽ አልተናገርሽም ስትላት እንግዲህ ታፈስ በቃ መኩሪያ በዛው በጨለማው አፍኖ ወስዷት እንግዲህ ከመንደር ራቅ ያለ ቦታ ነው የወሰዳት። በእርግጠኝነት ይደርሱበታል ብዬ ተስፋ አደርጋለሁ። አቶ አለም ታዲያ ለፖሊስ ለምንድን ነው ያመለከታችሁት ልጅቷ በመጥፋቷ? እናማ እኛ እንደተነከርንበት እኛው ራሳችን እንወጣለን አይደል? አቶ አለም እኔ አሁን አንተ ተረተረት አንተ እንዴት ነው የጠገብከው? እንደምንም ይኸውልህ የሞተ ሰው ሬሳ ተገኝቷል ተብሏል። ስትፈልግ አምጥተህ ብላው፣ ስትፈልግም እንደፈለግክ ማድረግ ትችላለህ። አንተ እንዴት ነው የምታወራኝ? እንደዚሁ እንደሰማኸው አቶ አለም አሁን እናንተን እሽሩሩ ማለት ነው የሰለቸኝ። ሁላችሁም አስጠልታችሁኛል። ህብስት እንግዲህ በህይወቱ መኖሯን ሳያውቅ በፊት ማለት ነው በጣም ተጨነቀ። እንግዲህ የህብስት አልጋ ላይ ቁጭ ብሎ ትዝታውን ሲኮመኩም ነበረ ማለት ነው። ለምን አልኳትም፣ ለምን አልቀረብኳትም፣ የኔ ጥፋት ነው ልጅቷ እንደዚህ የሆነችው እያለ እንግዲህ አሁን ህብስት ወደዛ ቤት ትመለሳለች ወይ? መኖሯንስ ለአቶ አለም ይነግሩታል ወይ? መናገር የለባቸውም በፍጹም እንደኔ ማለት ነው። ህብስት እዛ ቤት ከገባች አሁንም ህይወቷ ያው ነው። ስለዚህ ህብስት በህይወቷ መኖሩ ካወቁ እዛው ገጠር ያስቀምጧትና ከዛ በኋላ አብነትና በአምላኬ ይመለሳሉ ወደ አዲስ አበባ ማለት ነው። ከዛ አላገኘናትም፣ ምንም አድራሻ ምንም ያገኘነው ነገር የለም ብለው ይመለሳሉ። ከዛ ልጅቱ ቀጥ ብላ ወደ ህግ ነው መሄድ ያለባት፣ ንብረቷን በሙሉ ማስመለስ። ከዛም አቶ አለምንና ወይዘሮ ይፍቱን ማሳሰር። እስከ ዛሬ ላሰቃዩባት ምስክር በአምላክና አብነት በቂ ናቸው። ስለዚህ እች ልጅ እዛ ቤት ተመልሳ ማግባት የለባትም። ሲጀመር አትሄድም እሷ ራሱ ከነሱ ጋር እና በአምላክ እንግዲህ በጣም ተስፋ ቆረጠ ምናምን በቃ ያንን ደብዳቤ ካየ በኋላ ማለት ነው። እሷ በህይወት የለችም፣ ሞታለች፣ በቃ ህብስት ሞታለች፣ እኔ እሷን መረዳት አቅቶኝ እያለ እንግዲህ በጸጸት ተው ህብስት አልሞተችም አለች፣ እኔ ውስጤ አለች እያለኝ ነው እያለ እንግዲህ አብነት የሆነች ጀግና ነው። ግን ምንም ሞተች አትበል፣ እኔ ውስጤን እንደዛ ብዬ አልነግረውም፣ ምክንያቱም ህብስት አለች እያለኝ ነው እያለ እንግዲህ አቶ አለም ቤት ቀጥ ብለው ሄዱ። የት አለች ማ? እኔ የምልህ እኔ ኪሴ ውስጥ ያስቀምጥኳት መሰለህ እንዴ? በወጣው በገባ ቁጥር የታለች የምትለኝ? አሁንስ በዛ። ሂድ ፈልጋት እንደኛ ወጣ ብለህ አንዴ ብቻ ትምጣና እጄ ላይ ትግባ። ከዛ በኋላ ምን እንደማደርጋት እኔ ራሴ አውቃለሁ። አይ ጽድቁ ቀርቶብኝ በቅጡ በኮንነኛለች አሉ ሴትየዋ አለው። ተረትህን እዛው ለራስ አድርገው። አሁን እኔ ያንተን ተረት የምሰማበት ጊዜ ላይ አይደለም። ልጅቷን ከገባችበት ገብታ አምጣት። ሰውዬ አሰማም እንዴ? ልጅቷ የለችም፣ የሆነ የሞተ ሰው ሬሳ ያለ ተብሏል። እሱን ደግሞ ሄደ ማየት ትችላለህ ገልጠህ። ስለዚህ አጨቅጭቀኝ። አሁን አብነትና በአምላክ ህብስቴ በህይወት እንዳለች ካወቁ ለአቶ አለም አይነግሩትም ብዬ ተስፋ አደርጋለሁ። መናገርም የለባቸውም። አብነት ቤት አምጥተው እንዳይደብቋት ኤርሜላ የምትባላለች። ኤርሜላ ደግሞ
የእሱ ሰውየው ጋራ ነው የምትሰራው፣ ስለዚህ እዛ ተደብቃ ነው ያለችው ብለው ስለሚሉ አቶ አለምን እና እች ወይዘሮ ይፍቱን በቁጥጥር ስር እንዲውሉ ማድረግ ህግ አለ እኮ። እች ልጅ እኮ ተሰቃየች በገዛ ንብረቷ፣ የእሷኑ ንብረት ለመውሰድ ብላ አይደለ? ወይዘሮ ይፍቱ ስራ እንግዲህ ያላደረገቻት ነገር የለም። ያደረገችው ነገር ደግሞ አልሳካላት ስላለ ታፈስንም ከቤት አባረረቻት። ታፈስም እዛ ቤት ትመለሳለች፣ መመለሷ አይቀርም። ታፈስ ወይዘሪት ይፍቱ ስራ እንግዲህ አዲስ ሰራተኛ እየፈለገች ነበረ ማለት ነው። ባለፈው እሷን ቤቱን ለቃ ሄዳለች። በአምላክ እገላችኋለሁ ሁላችሁንም እጨርሳችኋለሁ ስላላት ፈርታ ነው መሰለኝ ቤቱን ለቃ ሄዳለች። ወይዘሮ ይፍቱ ስራ ማለት ነው። ምክንያቱም እናንተ ናችሁ ልጅቷን አሰቃይታችሁ ከቤት እንድትወጣ አደረጋችኋት። ስለዚህ መሞት አለባችሁ። እውነት እች ልጅ አንድ ነገር ሆና ይረጋገጥና እኔ በአምላክ አይደለሁም ምን እንደማደርጋችሁ እያለ እንግዲህ ሲዝትባት ነበር ወይዘሮ ይፍቱ ላይ ማለት ነው። እንዴ ይሄ ልጅ እና እኔ ለትንሽ ቀን እህቴ ጋር ሄጄ ባርፋ አይሻለኝም እንዴ? ይሄ ልጅማ እኔን ሰውም አያደርገኝ። ስለዚህ እኔ እህቴ ቤት መሄድ አለብኝ ብላ ወይዘሪት ይፍቱ ስራ እንግዲህ ወደ እህቷ ቤት ሄዳለች። ትላንትና አቶ አለም ሲመጣ ቤቱ ባዶ ነው። ስልክ ሲደውልላት እህቴ ጋር ሄጃለሁ። እንዴት አትደውይልኝ ትሄጃለሽ? ቆይ እንዴት ብሎ እሱም ሲቆጣ ነበረ። እንግዲህ አቶ አለም ገና የእጁን ያገኛል። ሁለቱም ማለት ነው በስት ላይ ያደረጉት ግፍ እንግዲህ ይመስለኛል የልጅቷን ቤተሰብ ራሱ የጨረሱባት እሷ ናቸው፣ ሁለቱ ናቸው። ሀብት ንብረታቸውን ለመውሰድ ብለው ማለት ነው። ያቺ እናትሽ እንደዛ ተሸማቃና ተሽመድምዳ አደል የሞተችው? አንቺንም ደግሞ እንደሷ ነው ወደ ሲኦል እምልክሽ። እኔ ይፍቱ ስራ ምንም ከኔ እጅ አይመልጥም። ስለዚህ ጸባይሽን የምታሳምሪ ከሆነ አርፈሽ የምሰጥሽን ነገር ተቀባይና ትበያለሽም ትጠጫለሽም። እብስትም ደግሞ እልህ ስለያዛት አልበላም አልጠጣም እንኳን እጅ ስላለቻት ነው በታፈስ ምክንያት እየሰጠቻት የነበረው። ታፈስም ደግሞ አብነት ማነው በአምላኬ ቀይሮ ስለሰጣት ከህብስት ጋር ተነጋግረው እንግዲህ ህብስት እንደምትበላ ነው ወይዘሮ ይፍቱ ስራ የምታውቀው። ብታያት ምንም ለውጥ አላየችም። ጭራሽ ቆማ መሄድ ጀመረች ልጅቷ ማለት ነው። ከዛ እንዴት እንደዚህ ሊሆን ቻለ ብላ ሴትዮዋ ጋር ደውላ ምን አይነት መድኃኒት ነው የሰጠሽኝ? ልጅቷ እኮ ጭራሽ ቀጥ ብላ መራመድ ጀምራለች። እኔ ትክክለኛው መድኃኒት ነው እየሰጠውሽ፣ ቤትሽ ውስጥ ያለውን ነገር መርምሪ አለቻት። ከዛ ታፍስን መታ አፋጠጠቻት። እንዴት እኔ ምን አውቃለሁ ታዲያ? ያመጣሽውን ነው የሰጠኋት፣ እኔ ምንም የማውቀው ነገር የለም አለች። ያንን መድኃኒቱን አልነቃችባትም። ታፈስ እንደቀየረችው የነቃችባት እንግዲህ ታፋስ ላይ አይኗ ውስጥ ለአይኗን እንዲያጠፋላት ያመጣችውን መድኃኒት ነበረ በውሃ የቀየረችባት ታፈስ። ያንን ነው አወቀች፣ ጠረጠረች። እሷ ናት፣ ከእሷ ውጭ ማንም እንደዚህ ሊያደርግ አይችልም። አንድ ተራ ሰራተኛማ እንደዚህ ያሸውደኝም። ሰራተኛ መቼም የነሱ ፋሽን ነው፣ አፍ መፍቻቸው ነው የኢትዮጵያ መዳሞች ሲጀመር ማለት ነው ሰራተኛ። አልሙሂም እንደዛ አሰቃይታ ትችልች። በጣም እኔ እንጃ ምን እንደምላችሁ አላውቅም። በጣም ነው ያሰቃየቻት ህብስትን ወይዘሪት እቺ ማነች ይፍቱ ስራ ማለት ነው ከነባሏ። እሱ ልጅቷ ፊት ያስመስላል፣ ከጀርባዋ ግን የእሷን ሞት ነው የሚመኘው። እናም ልጄ ሲል ደግሞ እንዴት እንዲቀጥል እንደምለን የምታዩ የምር በጣም ነው የሚያናደኝ ይሄ አቶ አለም የሚባል ሰው። ለምን ሞቷን ከጀርባዋ እየተመኘ ልጄ። ከዛ በአምላኬ የምናለው እኔ ማስመሰል ነው የሰለቸኝ። ቶሎ ብላችሁ የዚች ልጅ ነገር ጨርሱ፣ አለያም ግንባሯን በላት አለያም ማግባት አለና አረፈው ማለት ነውና ያ ማለት ንብረቷን እንጂ ልጅቷን አይፈልጋትም ማለት ነው። እናም እንግዲህ መስትዬ አሁን እዛ ቤት ተመልሳ የምትመጣ አይመስለኝም፣ አላቅም። ተመልሳ ከመጣች ያው የሚጠብቃትን እሷ ስለምታውቅ ማለት ነው። እንግዲህ ሀሳቧን የምትቀይር ከሆነ እነሱ በሷ ሀሳብ የሚስማሙ ከሆነ በአምላክና አብነት እዛው ታፈስ ጋር እንድትቆይ ያደርጓታል። እዛ ደግሞ ትተዋት ለማምጣት ያ ሰውዬ ድጋሚ ጥቃት ሊያደርስባት ይሆናል። ስለዚህ ወደ አዲስ አበባ መጥተው ሰው በማያገኝባት መልኩ እኔ እንጃ ብቻ ምን እንደሚያደርጉ። የህብስት ህይወት አሁንም አስቸጋሪ ነው። አቶ አለም ቤት ከተመለሰች ምንም ለሷ የሚቀልላት ነገር የለም። ስለዚህ እንግዲህ ተወያይተውበት ዋናው መገኘተው በአምላክ መስማቱ ነው በህይወት እንዳለች። የእውነት በጣም ነበር የተጨነቁት። አይታችሁ ከሆነ በአምላክና አብነት
በአምላክ ሞታለች፣ ራሴን እኔ ማጠፋለሁ፣ በእኔ ምክንያት ነው እንደዚህ የሆነችው ብሎ እንግዲህ ሲል ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።